የኢትዮጵያ ምግብና መድኃኒት ባለስልጣን በአዋጅ ቁጥር 1112/2011 በተሰጠው ስልጣንና ኃላፊነት መሰረት የምግብ የሕክምና መሳሪያዎችና የመዋቢያ ምርቶች ጥራትና ደህንነት፣ የመድኃኒት ጥራት ደህንነትና ፈዋሽነት እንዲሁም አግባባዊ አጠቃቀም በተጨማሪም ለሰው ልጆች ጤና ጉዳት የሚያስከትሉ የትንባሆና የአልኮል ምርቶች ላይ ቁጥጥር በማድረግ የህብረተሰብ ጤና የማስጠበቅ ስራዎችን በቁርጠኝነት በመስራት ላይ ይገኛል። ባለስልጣን መስሪያ ቤቱ በተለይ ባለፉት 3 ዓመታት ሙሉ ትኩረቱን በቀረጸው የኢንቨስትመንትና የልማት እቅድ ትግበራ ላይ በማድረግ አበረታች የሚባሉ ውጤቶችን ያስመዘገበ ሲሆን ይህ እቅድ በዋናነት በ3 ዋና ዋና ምሰሶች ላይ ያተኮረ የሪፎርም አጀንዳዎችን ይዞ በመተግበር ላይ ይገኛል። የህግ ማዕቀፎችን ማሻሻል፣ የውስጥ አደረጃጀት የተቋሙን ብሎም ሀገር አቀፍ የቁጥጥር ዘርፉን አደረጃጀት ከማሻሻል አንጻር የተሰሩና እየተሰሩ ያሉ ስራዎች ለዚህ ማሳያ ተደርገው ይወሰዳሉ። ሌላው የጥራት መሰረተ ልማት ስርዓት ዝርጋታና የዲጂታላይዜሽን ስራዎች እንደዚሁ የዚህ የተቋም የለውጥ ስራ አብነቶች ናቸው። ባለስልጣኑ በምግብና ጤና ግብዓቶች ቁጥጥር በአፍሪካ የልቀት ማዕከል የመሆን ራዕይን ሰንቆ በመስራት ላይ ሲሆን አሰራሩን ለተገልጋዮች ግልጽ፣ ቀልጣፋና ተጠያቂነት ያለው እንዲሁም ተደራሽና ምቹ ለማድረግ ከ10 ዓመታት በፊት በአካል በመቅረብ በእጅ ወይም በማኑዋል የሚደረግ የቁጥጥር ስርዓትን በማዘመን ወደ አውቶሜሽን ቀይሯል። በአገር በቀል የሶፍትዌር አልሚ ተቋም የተዘጋጀው ይህ የዲጂታላይዜሽን ስርዓት የተቀናጀ የኤሌክትሮኒክስ የቁጥጥር መረጃ ስርዓት ወይንም ኢአርአይኤስ በመባል ይታወቃል። ማንኛውም የጤና ግብዓቶች ወደ ህብረተሰቡ ከመድረሳቸው በፊት አምራቾች፣ አስመጪዎችም ሆነ አከፋፋዮች ባለስልጣን መስሪያ ቤቱ ባስቀመጠው የስራ ሂደት መሰረት የግድ ማለፍ ይጠበቅባቸዋል። ለዚህ ደግሞ በቅድሚያ የብቃት ማረጋገጫ መውሰድ፣ ምርቱን ማስመዝገብ፣ ከዚያም ለማስመጣት ፈቃድ መውሰድና አስመጥቶ ገበያ ላይ ማሰራጨት ድረስ የሚዘልቅ የአንድ ቋት የኤሌክትሮኒክ የቁጥጥር መረጃ ስርዓት ወይንም ኢአርአይኤስ የተሰኘ ስርዓት ዘርግቷል። በዚህ ዘመናዊ የቁጥጥር ስርዓት ውስጥ ለማንኛውም የጤና ግብዓት አምራች፣ አስመጪና አከፋፋይ አይ ላይሰንስ የተሰኘ የብቃት ማረጋገጫ መውሰድ እንደ ቅድመ ሁኔታ ያስቀመጠ በመሆኑ ማንኛውም አምራች፣ አስመጪና አከፋፋይ የብቃት ማረጋገጫ በአይ ላይሰንስ በመመዝገብ መውሰድ አለበት። ይህ የመረጃ ስርዓት የብቃት ማረጋገጫ ከወሰደ በኋላ ምርትን ማስመዝገብ እንዲችል ይፈቅዳል። ይህ የምርት የማስመዝገብ ስርዓት ደግሞ አይ ሬጂስተር በመባል ይታወቃል። ቀጥሎ ያለው ሂደት አይ ኢምፖርት የተሰኘ የቁጥጥር መረጃ ስራ ሲሆን ይህ የስራ ሂደት የተመዘገበው ምርት ለማስመጣት የሚረዳ ነው። አይ ኢምፖርት 2 ነገሮችን በውስጡ የያዘ ነው። አንደኛው የተመዘገቡ ምርቶችን የሚመለከት ሲሆን አስመዝጋቢው አካል ካለበት ቦታ ሆኖ ኤሌክትሮኒካሊ የማስገባት ፍቃድ ኢምፖርት ፐርሚት ለማግኘት ሂደቱን የሚጀምርበት ነው። ሁለተኛው ደግሞ የጤና ግብዓቶች እጥረት ሲያጋጥም ወይንም ለድንገተኛ ኢመርጀንሲ አገልግሎት ሲባል የሚሰጥ ልዩ የሆነ የቅድመ ማስገባት ፍቃድ ፕሪ ኢምፖርት ፐርሚት ነው። ቀደም ሲል የተጠቀሱት 3 የፍቃድ አሰጣጥ ስርዓቶች ማለትም አይ ላይሰንስ፣ አይ ሬጂስተር እና አይ ኢምፖርት በተናጠል ይሰጡ የነበረ ሲሆን በአሁኑ ወቅት ግን በአንድ አቀናጅቶ አገልግሎቱን መስጠት ተችሏል። ይህም ቀደም ሲል አንድ ተገልጋይ የ3ቱን አገልግሎቶች ለመጠቀም ይሰጥ የነበረውን 3 የመጠቀሚያ መለያና የይለፍ ቃል በማስቀረት ለአይ ላይሰንስ በወሰደው የመጠቀሚያ መለያና የይለፍ ቃል አንዴ የብቃት ማረጋገጫ ከወሰደ ከዚያው ሳይወጣ አይ ሬጂስተር ምዝገባና አይ ኢምፖርት የማስመጣት አገልግሎቶች መጠቀም ያስችሏል ማለት ነው። በዚህ ኤሌክትሮኒክስ የቁጥጥር መረጃ ምዝገባ ስርዓት ሶፍትዌር ላይ አዳዲስ ማሻሻያዎችን ከማድረግ አንጻር በየደረጃው ለሚገኙ ባለሙያዎች የአቅም ግንባታ ስልጠናዎች ባለስልጣን መስሪያ ቤቱ በየጊዜው በመስጠትና አስፈላጊ ግብዓቶችንም በማሟላት በተሳካ ሁኔታ ስርዓቱ በሁለት እግሩ ቆሞ አገልግሎት በተሳለጠ ሁኔታ እንዲሰጥ አድርጓል። ከአንድ መስኮት አገልግሎት ስርዓት ጋር በመቀናጀት አገልግሎት የሚሰጠው የባለስልጣኑ የተቀናጀ የኤሌክትሮኒክስ የቁጥጥር መረጃ ስርዓት ኢአርአይኤስ በአሁኑ ወቅት የተጠቃሚዎቹ ቁጥር ከ31 ሺህ በላይ ደረሰ ሲሆን ይህ ስርዓት ግልጽነትን በመጨመር ቅልጥፍናን በማሻሻል ተግባራትን የበለጠ ውጤታማ በማድረግ የአቅርቦት ሰንሰለት ታይነትን በማጎልበት አቅምን የፈጠረ እንዲሁም ወጥነትና ተአማኒነት ያለው መረጃ ማመንጨት ያስቻለ በመሆኑ ይህ ስርዓት የሀገሪቱን የምግብና የጤና ግብዓቶች ቁጥጥር በማዘመን ድንበር ተሻጋሪ አገልግሎት ለመስጠት ያስቻለ ሆኗል። ሌላው የባለስልጣኑ የዲጂታላይዜሽን ማሳያ ተደርጎ ከሚወሰደው የሞባይል መተግበሪያ መካከል የአንድን መድኃኒት ህጋዊ ሆኖ መመዝገቡንና የመጠቀሚያ ጊዜው ማለፉንና አለማለፉን ማረጋገጥ የሚያስችለው አይ ቬሪፋይ ኤፍዲ የተሰኘው የሞባይል መተግበሪያ ተጠቃሽ ነው። በቀላሉ የመድኃኒቱን ስም ወደ መተግበሪያው በማስገባት ማረጋገጥ የሚያስችለው ይህ መተግበሪያ የተፈለገው መድኃኒት ካልተገኘ፣ የመድኃኒቱ የአገልግሎት ማብቂያ ጊዜ ካለፈና መድኃኒቱ የጥራት ችግር እንዳለው ከተጠራጠርን ወይንም ምንም አይነት መረጃ ካላመጣልን መድኃኒቱን ፎቶ በማንሳት ለባለስልጣኑ ሪፖርት ማድረግ እንዲያስችለን ተደርጎ የተዘጋጀ ነው። ባለስልጣን መስሪያ ቤቱም ይህን መረጃ በማየት አስፈላጊውን እርምጃ ይወስዳል። የኦንላይን የምግብ ደህንነት ማስጠንቀቂያና ማሳወቂያ ስርዓት ሌላኛው ከባለስልጣኑ የዲጂታላይዜሽን ትሩፋቶች መካከል አንዱ ሲሆን በምግብ ሰንሰለት ውስጥ የተከሰቱትን የምግብ ደህንነት ችግሮችን አግባብ ባላቸው ባለድርሻ አካላት መካከል ክስተቶችን በፍጥነት ለማሰራጨትና በወቅቱ እርምጃ በመውሰድ ህብረተሰቡን ከምግብ ወለድ በሽታ ለመጠበቅ የሚያገለግል
ስርዓት ነው። ይህ ዘመናዊ የኦንላይን ሪፖርት ማድረጊያ የምግብ ደህንነት ማንቂያ የድረገጽ መተግበሪያ ከምግብ ጋር ተያይዞ በተጠቃሚዎች ላይ ሊደርሱ የሚችሉትን ጉዳቶች ለመከላከል ከፍተኛ አስተዋጽኦ እንዳለው የሚታመን ሲሆን ተመሳሳይ የሆነ የሞባይል መተግበሪያ በአሁኑ ወቅት በመበልጸግ ላይ ይገኛል። ባለስልጣን መስሪያ ቤቱ ሙስናና ብልሹ አሰራሮችን ለመዋጋት በደንበኞች ጥቆማ ለመስጠት የሚያስችሉ ምቹ የሆኑ የዲጂታላይዜሽን ፕላትፎርሞችን እንዲሁም የደንበኞቹን እርካታ በየጊዜው የሚቃኝበት የተለያዩ የዲጂታላይዜሽን ስርዓቶችን የዘረጋ ሲሆን በዚህም ከተገልጋዮች ልዩ ልዩ ግብረ መልሶችን ማግኘት አስችሎታል። የባለስልጣኑ የቁጥጥር ስራ ዓለም አቀፍ ተቀባይነት ባለው ደረጃ ወይንም ስታንዳርድ መሰረት በመስራት ውጤታማ የሆነ የቁጥጥር ስራ ለማከናወን ባለው ውጥን መሰረት የመድኃኒት ጥራት ምርመራ ላቦራቶሪውን ጨምሮ የሕክምና መሳሪያ ላቦራቶሪው በጓንት፣ በኮንዶም፣ በስሪንጅና በፈጣን መመርመሪያ ኪት የጥራት ምርመራ አሜሪካ ሀገር ከሚገኘው አንሲ ናሽናል አክሬዲቴሽን ቦርድ በተለያዩ መለኪያዎች እውቅና አግኝቷል። ከዚህም በተጨማሪም በመድኃኒት ተቋማት ኢንስፔክሽን፣ በምግብ ጥራት መመርመሪያ ላቦራቶሪ እና በምግብ ተቋማት ኢንስፔክሽን ከኢትዮጵያ አክሬዲቴሽን አገልግሎት አይሶ 17020 እና 17025 እውቅና አግኝቷል። ሌላው ባለስልጣኑ በጥራት መሰረተ ልማት ስራ ዝርጋታ ረገድ በትኩረት እየሰራቸው ካሉ ተግባራት መካከል በዓለም ባንክ የገንዘብ ድጋፍ በአቃቂ ቃሊቲ ክፍለ ከተማ እያስገነባ የሚገኘው በሀገራችን የመጀመሪያ የሆነው የምግብ መድኃኒትና የሕክምና መሳሪያዎች ጥራት ቁጥጥር የልቀት ማዕከል ነው። ማዕከሉ በአሁኑ ወቅት ከ85 በመቶ በላይ ግንባታው የተጠናቀቀ ሲሆን የማዕከሉ ግንባታ ጥራቱን የጠበቀ የተሟላ የጤና አገልግሎት ተደራሽ ለማድረግ የሚያግዝ ዓለም አቀፍ ደረጃውን የጠበቀ የልቀት ማዕከል ከመሆኑም ባሻገር የዜጎችን ጤና ለመጠበቅና በደህንነትና ጥራት መጓደል ሊከሰቱ የሚችሉ የጤና ጉዳቶችና ሞቶችን ለመከላከል የሚኖረው ፋይዳ እጅግ ከፍተኛ እንደሆነ ይታመናል። ለኢትዮጵያም ብቻም ሳይሆን ለቀጠናው ሀገራትም የስልጠናና የምርምር ማዕከል እንደሚሆን የሚጠበቀው ይህ የልቀት ማዕከል 257 የጥራት ምርመራ ክፍሎች የስልጠና ማዕከልን ጨምሮ የሰልጣኞችን ማረፊያ ቦታ እንዲኖረው ተደርጎ ግንባታው በአጭር ጊዜ ለማጠናቀቅ በርብርብ እየተሰራ ይገኛል። በዘርፉ ያሉ ባለሙያዎችንም አቅም በማሳደግ ረገድ ጉልህ ድርሻ እንደሚኖረው ይጠበቃል። ባለስልጣን መስሪያ ቤቱን በዓለም አቀፍ ደረጃ ካሉ ጠንካራ ተቆጣጣሪ አካላት ተርታ ለማሰለፍ የተለያዩ የሪፎርም ስራዎች በመስራት ላይ የሚገኝ ሲሆን በአሁኑ ወቅት የዓለም ጤና ድርጅት የመድኃኒት ዘርፍ ተቆጣጣሪ አካላት ደረጃን ዓለም አቀፍ ተቀባይነት ባለው መስፈርት መሰረት ገምግሞ ደረጃ በሚሰጥበት ስርዓት ተቋማችን ተገምግሞ በአፍሪካ ጥቂት ሀገራት ብቻ የደረሱበትን ማቹሪቲ ሌቭል 3 ደረጃ በማሟላት እንደ ሀገር ትልቅ ስኬት ተጎናጽፏል። ይህ ስኬት ከተቋምና ከጤና ዘርፉ ባለፈ ለሀገር ትልቅ አንድምታ ያለው ሲሆን መንግስት የነደፈውን ሁለንተናዊ ብልጽግና የማረጋገጥ ውጥን የሚያግዝ ተደርጎም ሊወሰድ የሚችል ትልቅ ሀገራዊ ስኬት ነው። ይህ ስኬት ለሀገራችን ይዞ ከሚመጣው በረከቶች መካከል መድኃኒት በማምረት የሚታወቁ በርካታ ዓለም አቀፍ ኩባንያዎች በሀገራችን ኢንቨስት ለማድረግ እንዲመጡ የሚጋብዛቸው ሲሆን ሀገራችንም ከፍተኛ ገቢ በሚያስገኘው የክትባት መድኃኒትን በማምረትና ወደ ውጭ በመላክ ከፍተኛ የውጭ ምንዛሪ እንድታገኝ የሚያስችላት ከመሆኑም ባሻገር ሀገሪቱ የክትባት መድኃኒቶችን ወደ ሀገር ውስጥ ለማስገባት የምታወጣውን በሚሊዮን ዶላር የሚቆጠር የውጭ ምንዛሪ እንድታድን ያግዛታል። በተጨማሪም የሀገር ውስጥ የመድኃኒትና የሕክምና መሳሪያ አምራች ፋብሪካዎችን በከፍተኛ ደረጃ እንደሚያነቃቃ በስፋት ይታመናል።